ጋይስ እንዴት ናችሁ? ደህና ናችሁ? የፈሩት ይደርሳል የጠሉት ይወርሳል ማለት ይሄ ነው እንግዲህ። ብሩኬ ውጤቱን ሲያይ ብንብሎ ጠፋ። አሁን የት ሄደን ነው የምንፈልገው? ወይኔ ወንድሜ እኔ ጠንበለል። የልጅ አባት ከሆንክስ ምንድነው? ልጅ ጸጋ ነው፣ ምንም ማድረግ አይቻልም። ሲቀጥል ደግሞ ለምን ትጠፋለህ? ነው ቪዲዮ ለማስረዘም ነው። ይሁን ለማንኛውም እንግዲህ ዛሬ ውጤቱ መጥቷል ማለት ነው ብያችኋለሁ። እንግዲህ ቀን አውርቻችኋለሁ። ዛሬ ውጤቱ ይመጣል እያልኳችሁ ነበረ። እንግዲህ እዩ አንድ ውጤት ይዛለች፣ ለብሩክ ደግሞ አንድ ተሰጥቶታል። ስላየው ምናልባት የሱ ልጅ ስለሆነ ይሁን የጠፋው። እንግዲህ መጀመሪያ ሲያወራ የነበረ ለቢኒ እያጽናናው ነበረ። የልጅ አባት ልትሆን ነው እንኳን ደስ አለ ምናምን አንዳንዴ ይሆናል ያሉት አይሆንም እንደገመቱት አለ ያገሬ ሰው። እና እንግዲህ ብሩክ ያው ሃይሚን ፊት ማየት ደብሮት ይመስለኛል። ምክንያቱም ብዙ ጊዜ እርግጠኛ ነኝ እያለ ሲያወራ ስለነበረ እንዳልኳችሁ እንግዲህ ልጁ የብሩክ ነው ተብሎ ነው ይመስለኛል። ብቻ ብሩክ ወደ ኋላ ተንሸራቶ ቀረ። ግን እኔ ብሩክ አባት ቢሆንም ባይሆንም ምንም አይነት አንተ ጋር የሆነ ጥላቻ ምንም ነገር ይኖርናል ብዬ እኔ አይኖረኝም። ምንም ቢሆንም ባይሆንም ኖርማል ነው ለኔ። ብሩክ ልጅ ቢሆንም ኖርማል ነው፣ ባይሆንም ኖርማል ነው። ለሃይሚም እንደዛ ነው ብዬ ነው ማስበው። ምክንያቱም ቀድማ ተቀብለዋለች። ግን የሆነ ቀን አለቀሰች። ያው ሃይሚን እንደሚደብራት በደንብ ያውቃለኝ። ምክንያቱም ዲኤንኤ ካረጉ በኋላ የእዩ ነቆራ ምናምን ዛሬ ራሱ ሃይሚን ለመንቆር እየሞከረች ነበረ። ቀንተሽ አረገሽ ምናምን እያለች ነበረ። ሃይሚ ደግሞ እንደዛ አታረግም ሲጀመረ እዩ ተብያዋ ማለት ነው። ጋድሚያ እንዳንቺ ዛፍ ስር መሰለሽ እንደ የተጋደመች ያረገዘችው ስታስጠላ። ሲቀጥል አላረገዘችም ሃይሚ አውቃ ነው አንቺን ያው ካንቺ ጋር ለመፎካከር ነው፣ አንቺን ከህይወታቸው እንዲወጡ ለማድረግ ነው። እና አሁን ሃይሚን እዩ በጣም በቃ ከኔ አንቺ አትሻይ ምናምን አይነት ነገር እየተቸቻት ነበረ። ግን ብሩኬ ምንም መጥፋት አይጠበቅብም። ምን ኖርማል የሆነ ነገር እኮ ነው። በቃ ከሁለት አንድ ነው የሚሆነው እኮ በቃ ይሄ የታወቀ ነገር ነው። ወይ ነው ወይ አይደለም ነው خلاص። ቢሆንም ኖርማል ነው፣ ባይሆንም ኖርማል ነው። ሃይሚም እንደዛው ኖርማል አድርገሽ እለፊ። ግን ሃይሚ እየደብራት ያለው ብያቻለሁ እኔ ልጁ የብሩክ ከሆነ ሃይሚን በጣም ነው ብዙ ነገር የሚደብራት። ምክንያቱም እዩ መርዝ ነው፣ ከምላሷ የሚወጣው ነገር መርዝ ነው ነምላችሁ። ብዙ ጊዜ አይቻታለሁ። የምትናገረው ንግግር በጣም ያስጠላ የሚደብር በቃ ከሷ ማይጠበቅ ንግግር ነው የምትናገረው ብታዩት ማለት ነው። በስማም እና ያን መርዟን ስለምትረጭባት ሃይሚ ደግሞ ይደብራታል። ከሷ ጋር ሰጣ ገባ፣ ፉክክር፣ ስድድብ በቃ እንደዛ አይነት ነገሮች ስለሚደብሯት በቃ ሃይሚ ማግኘት ምናምን አትፈልግም። እና ደግሞ ወደፊት የብሩክ ከሆነ እዩ ሃይሚን በጣም ነው የምትረብሻት። ኢቭን ቤቷ ድረስ ሄዳ ማለት ነው ልጅህን እንዲያድርግ እያለች መረበሿ ስለማይቀር ለሃይሚ በጣም ብዙ መጥፎ ሳይድ አለው ልጇ መሆኗ። አሁን ብቻ ሳይሆን ወደፊት ይረብሻል። ይሄ ነገር ሃይሚን ይደብራታል። እውነት እኛ ጋር እዚህ ጋር ታሳይም እንጂ የሚደብር ነገር አለው። ግን ደግሞ ኖርማል አድርጋችሁ እለፉት። እሷ በቃ እንደ እብድ ያት ሃይሚ እንደ እብድና እንደ ጅል ያት። ምክንያቱም ይሄ የምትወጂውን ፍቅረኛሽን በእንደዛ አይነት በማይሆን ሰው ማጣት የለብሽም። ሲቀጥል ደግሞ እነ ሀሰን እነ ፍጼ ምናምን እንዴ! ኧረ እናንተ ይደብራል። ሴት ልጅ እንደዚህ ነውር ነው የምር። እንደ ወንድ ቆፍጠን ብላችሁ በንግግር መኑ። ሴት ልጅ ስለገፈተራችሁ ስለጎተታችሁ ምናምን ይሄ የሆነ እንትን አትበሉ እሺ። እንደ ተማረ ሰው አስቡ። ቀይራም ከሆነ ድጋሚ ማረግ ትችላላችሁ። ካለበለዚያ ግን እሷን እንደ ውሻ እንደዚህ ማንከልከል ጥሩ አይደለም፣ ከናንተ የሚጠበቅ ነገር አይደለም። ስለዚህ ብሩኬም ቢሆን ኖርማል ነው፣ ምንም የሚደብር ነገር የለውም። ይሄ ከሁለቱ አንዱ እንደሚሆን ግልጽ ነው። ብትሆንም ካላስ ኖርማል ነው፣ አለቀ። ቀይራብ ከሆነም ድጋሚ አርጉ። እሷ ደግሞ አሁን እሺ ምትል አይመስለኝም። ድጋሚ እናድርግ ብትባል እሺ ምትል አይመስልም ሁኔታዋን ሳያትና እንግዲህ እግዚአብሔር በመሃላችሁ ይግባ። ሃይሚን ገና ካሁኑ እየነቆረቻት ነበረ እዩ ማለት ነው። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች። ኦ ማይ ጋድ ዛሬ ደግሞ በጣም እየተሞላቀኩ ነው። እንግዲህ እና ሃይሚና የነ ብሩክ ውጤት መጥቷል። ምንም ማድረግ አይቻልም። እኔ ምንም አልመሰለኝም፣ ኖርማል ነው። ምክንያቱም ቀድሜ ገምቻለሁ ልጅ ብሩክ እንደሚባል። ሁላችሁም ግምታችሁ አንድ ነው አይደል? እኔ መጀመሪያም ገምቻለሁ የብሩክ ነው ለሚባል ብያለሁ። አንደኛ ይቀየራል የሚባል ወሬ ከመጀመሪያም እያወሩብን ነበረ። ሁለተኛ ነገር ደግሞ ሁኔታዎቹ በቃ ይመስላሉ እንደሚባል እና ድራማው በጣም እንዲረዝም ተፈልጓል። ብሩኬ ገና ነገ ብሩኬ ይፈለጋል፣ አንድ ቪዲዮ ይሰራል፣ ከዛ ብሩኬ ይገኛል። ከተገኘ በኋላ ደግሞ ውጤቱ ለሃይሚ ታያለች፣ ይከፈታል ሶስተኛ ቪዲዮ። ከዛ ከተከፈተ በኋላ ደግሞ የኔ አይደለም ብሎ ብሩኬ ሸመጥጥና ድጋሜ ዲኤንኤ ይደረጋል። 4 ቪዲዮ
ከዛ እንደዛ እያለ ዲኤንኤ እስከሚመጣ እዩ ደግሞ አንድ ቀን ትለምናለች። በጣም በቃ ይሄን ክረምቱን በሙሉ ሲያዝጉን ነው የሚከርሙ። ተዘጋጁ ይሄን ነገር ለመከታተል። ከዛ በኋላ እውነቱ ይወጣል። ወይ ብሩኬ አይደለም ይባላል ወይም ድጋሚ ነው ይባልና ከዛ ደግሞ ማሳደጊያ አምጣ እየተባለ ሲከሰስ ምናምን እናያለን ማለት ነው። እና ነገሩ ድራማው በጣም ረጅም ስለሆነ ለመከታተል ቀድማችሁ ራሳችሁን አዘጋጁ የኔ ወዶች። አትናደዱ። በቃ እነሱ እየሰሩ ነው፣ ስራ ይስሩ። ደስ የሚል ነገር አለው። ግን ደግሞ ይሄ ድብድብ ምናምን ሴት ልጅ እንደዚህ አታንገላቱ፣ አትጎትቱ ምናምን ገባችሁ አይደለ? ምክንያቱም ጊዜው ከፍቷል። ልትታሰሩ ምን ልትከሰሱም ስለምትችሉ አሁን ሐሰን ፍፄ ምናምን እዩን ብትመቱ ሴትን እንደዚህ ስትደበድቡ የህግ አካል ቢያችሁ ምናምን ልትታሰሩ ትችላላችሁ፣ በማይሆን ነገር ማለት ነው። እና ብሩኬ መጥፋት አይጠበቅብም። ይሄ ኖርማል ነገር ነው። ያለፈ ታሪክ ነው። ሀይሚ ፊትም ያሸማቀቃል ብዬ አላስብም። በእርግጥ እርግጠኛ ሆኖ ብዙ ጊዜ ተናግሯል። በተለይ አሁን ድጋሚ እናድርግ ከተባለ በኋላ ቢኒም አባት ነኝ ብሎ ስለመጣን የመግቢያው ላይ የሰራው ቪዲዮ በጣም ነው እያሳቀኛለሁ። ቢኒን ጭራሽ እንኳን ደስ አለ ምናምን እያለ ጀለስ መጨረሻ ላይ ራሱ አባት ነው ተረፍ። አይ ብሩኬ ኧረ እባክህ ብራዘር፣ እንደው ልጅ ሰዎቹ ለምነው ራሱ አያገኙም። እና የኔ ያክል የሚካበር ነገር አይደለም። ኖርማል ነው። በቃ ሆነም አልሆነም ያለፈ ታሪክ ነው። በቃ ዋናው አሁን ከሀይሚ ጋር ናችሁ። እናንተ ችግሮቻችሁን ተነጋግራችሁ በመፍታት እንጂ ወይ በመደበቅ በመጥፋት ብሩኬ ሀይሚ እንደዚህ ትለኛለች፣ ሀይሚ ፊት ማየት አልፈልግም፣ ከሀይሚ መለየት አልፈልግም፣ ቤተሰቦቼ ወንድሜ እንዲቆጣኛል ምናምን፣ ሁሉም ሰው ማለት ነው አውርቶ ነው የሚቀረው። ያንተን ህይወት የምትኖረው አንተ ራስህ እንጂ ማንም አይኖርልህም። ስለዚህ የራስህን ህይወት ራስህ በመነጋገር ህይወትክን ማስተካከል እንጂ ገና ልጁ የኔ ሆነና አጠፋለሁ፣ ወንድሜ ይቆጣኛል፣ እናቴ ትቆጣኛለች፣ ሀይሚ ከኔ ትለያለች፣ ሀይሚ ትርቀኛለች፣ እንደዚህ አይነት አስተሳሰብ አእምሮ ውስጥ ሁሉ ሊኖር አይገባም። በቃ ሰው አንድ ሰሞን ያወራባል ዩቲዩብ ላይ የትም ቦታ አንድ ሰሞን ያወራሉ፣ ያሟርታሉ ምናምን፣ ከዛ በኋላ ይረሱታል። አላስ ይሄ ነው በቃ። ስለዚህ ብሩኬ ያክል መሸማቀቅ መደበቅ ምናምን የለብህም። ቢኮዝ በቃ ሰው ወረተኛ ነው ታውቃለህ። ሁሉም ሰው አንድ ሰሞን ያወራና ከዛ ይረሳዋል። خلاص ለዛ ነገር ህይወትህን ማበላሸት የለብህም፣ መጥፋት የለብህም። ከሀይሚ ርቀህ አንድ ቀን እንኳን ማደር የለብህም። ምክንያቱም በመሀላችሁ የሆነ ክፍተት ሰው ሊፈጥርባችሁ ስለሚችል መደበቅ መሸሽ እውነታውን መጋፈጥ እንጂ መደበቅ ወይ መሸሽ መፍትሄ አይሆንም። ሆነም አልሆነም ኖርማል ነው። ሲቀጥል ደግሞ ተቀይሮም ሊሆን ስለሚችል ድጋሜ ዲኤንኤ ማድረግ ትችላላችሁ። ካለበለዚያ ደግሞ አባት እንደሆን ከራስህ ነው ያው ውስጥ የሚያውቀው ሰው ከሆንክ ደግሞ ድጋሜ ዲኤንኤ ማድረጉ መፍትሄ አይኖረውም፣ ገንዘብ ከማውጣት ውጪ ማለት ነው። ሰው ማድረግ ያለብን ለልጅ እያረግ እዩ ርቀቷን ጠብቃ እንድትኖር ማድረግ ትችላለህ። ሁሉም ሰው ወለደ ማለት የሆነ ጉድ ወይ ሚስት እንዳያገባ የሚያደርግ ነገር አይደለም። ልጅ ጸጋ ነው። ከእናቷ ጋር ማደግ የምትችልበት አጋጣሚ ስለሚኖር እንደዛ ብታረግ አሪፍ ነው ብዬ አስባለሁ። ብሩኬ መጥፋት መፍትሄ አይሆንም።